እንኳን ለአባታችን ለጻድቁ አቡነ ተክለ ሃይማኖት ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይምና የእናቱ የእናታችን የቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየተሰጣቸው ጸጋና ክብር ከፍ ከፍ ያሉ የተመሰገኑና የተወደሱ ይሆኑልን። በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን። ሁልጊዜ የዕለቱን ስንክሳር የቅዱሳንን ታሪካቸውን፣ ገድላቸውን፣ ድርሳናቸውን የምናቀርብበት መንፈሳዊ ቻናል ሲሆን ይህንን ቻናል ቤተሰብ ያልሆናችሁ ቤተሰብ ይሁኑ። ከዚህ በመቀጠል የጻድቁ የአቡነ ተክለ ሃይማኖትን ገድላቸውን እናሰማለን። አባታችን አቡነ ተክለ ሃይማኖት በአባ በጸሎተ ሚካኤል ገዳም 10 ዓመት ከተቀመጠ በኋላ ተነስቶ መንገዱን ሄደ። አበምኔቱም ሊሸኘው ተነሳ፣ ልጆቹም ሁሉ ተከተሉት። አበምኔቱም ኃጢአቴና በደሌ እግዚአብሔር ሰው አባሮታልና ወዮልኝ፣ ልጆችና ሽማግሌዎች ሁላችሁ በዚህ ሀገር ያላችሁ የበሽተኞቻችሁ ባለመድኃኒት የደካሞቻችሁ የኃይላችሁ ብርታት ትቷቸዋልና አለቅሱ፣ ዋይ ዋይ በሉ አለ። ይህንንም የሚመስለውን ሁሉ በማለት የሚያቃጥል እንባ ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱ ከሱ ጋር አለቀሱ። ብፁዕ አቡነ ተክለ ሃይማኖትም እናንተ የእግዚአብሔር አገልጋዮች ፈጣሪዬ ወደ ወደደው ሥራ ጠራኝ እንጂ እኔ በፈቃዴ የምሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔንም ሁላችሁ ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብህ፣ ጎዳናንም ያቅናልህ። ክቡር አባታችን ሆይ ነገር ግን የምንድንበትን ነገር ምከረን አሉት። ለክቡራን አባቶች የምትድኑበት ነገር የምመክር ኃጢአተኛ ጎስቋላ እኔ ምንድነኝ አለ። ነገር ግን ትዕግስትና ትህትና እግዚአብሔርን መፍራት ገንዘብ አድርጎ እነዚህ 3 ነገሮች ሰውን ወደ ዘላለማዊ ሕይወት ያደርሱታልና እየጎተቱ ወደ ዓይን ጥልቅነት የሚያወርዱ 3ቱ የጥፋት መንገዶች እሳቸውም ቅንዓት፣ ትዕቢትና ትምክህት እንዳያጠምዷችሁ ደግሞ ተጠበቁ ብዬ እነግራችኋለሁ። ይህንን የመሰለውን ነገር ከመጽሐፍት ምስክር አምጥቶ የሚድኑበትን ነገር መከራቸው። አንዱ እንባውን እያንጠባጠበ ታላላቆችና ታናናሾቹም በፍቅር ሸኙት። ክቡር አባታችንም በላዩ የፍቅራቸው መቃጠልን ባየ ጊዜ ከነሱ ጋር አለቀሰ። በመንፈሳዊ ሰላምታ እጅ ነሳቸውና መንገዱን ሄደ። እነሱም ወደ ሀገራቸው ተመለሱ። ቅዱስ ሚካኤል እየመራው አምደ ብርሃን በፊቱ ይሄድ ነበር። የጻድቃን መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል፣ ዕለቱም እስከሚቀናበት ጊዜ ድረስ ይበራል የሚል ተጽፏልና። ወደ ታዘዘበት ቦታ እስከደረሰ ድረስ እዚያ ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበት መርከብ አላገኘም። ብዙ ጊዜ ያመለከተ የመላእክት አለቃ ቅዱስ ሚካኤል ባህሩንም እየረገጠ ተገልጦ ታየው። ተከተለኝም አለው። ክቡር አባታችን ወደ ውሃው ገባ።
ተከተለውም። ሁለቱም በባህሩ መካከል በደረቅ አለፉ። ተሻገሩም። አብረው ወደ ቤተ ክርስቲያን ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እሱም ኢየሱስ ሞዐ ነው። እነሆ የእግዚአብሔር ሰው በቤተ ክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው። ደግ ሰው ነውና አክብረህ ተቀበለው፣ ልብሰ ምንኩስናንም ሰጥተህ ከዚህ አኑረው አለው። ይህንን ካለው በኋላ መልአኩ ከእሱ ዘንድ አረገ። ክቡር አባታችንም በረኛውን ለአበምኔቱ ንገርልኝ እያለ ይለምነው ነበር። በረኛውም ለአበምኔቱ ሄዶ ነገረው። እነሆ ደም ግባቱ ያማረ እንግዳ ሰው ከቤተ ክርስቲያን ደጅ ቆሟል። ባህሩን አሻግሮ ከቤተ ክርስቲያን ያገባውን አላውቅም አለ። አበምኔቱም አመጣጡ ከእግዚአብሔር ዘንድ ነውና ሂድ ጥራው አለው። በረኛውም ጠርቶ ወደ አበምኔቱ ዘንድ አስገባው። ከፊቱ ብርሃንና ካደረበት ጸጋ የተነሳም አደነቀ። ከመንበሩ ተነስተው በመንፈሳዊ ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣት በጎ ብሎ ደህና ቤት ሰጠው። በበነጋውም በምን ነገር መጣህ ብሎ ጠየቀው። ክቡር አባታችንም የብሕትውና ወገን የምትሆን የምንኩስና ልብስን ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጣሁ አለው። አባ ኢየሱስ ሞዐም ወደ እኔ መምጣት ከእግዚአብሔር እንደሆነ አወቀው። የምንኩስናንን ልብስ እንዳለብስ ከመልአክ ታዝዣለሁ፣ ነገር ግን ጥቂት ቆይ አለው። ከሱም ጋር ጥቂት ቀን ቆየ። የምንኩስና ልብስ ይኸውም የመላእክት ምሳሌ የሚሆን አለበሰው። በትጋትና በድካም ከዚያ ኖረ። አክፍሎትንም በየሳምንቱ ያከፍል ነበር። ከእሑድ ከቅዳሜ በቀር ምንም አይቀምስም። እሑድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ሳይመርጥ ይመገብ ነበር። የዳዊትን መዝሙር በሌሊትና በመዓልት ተግቶ ይደግም ነበር። 3,3,150 ይሰግድ ነበር። ወዙም እንደ ውሃ ፈሶ የቆመበት ምድርን እስኪያርሰው ድረስ ምድሩም እንደ ጉድጓድ እስኪጎደጉድ ድረስ 7,7 የሚሰግድበት ጊዜ አለ። እንዲሁም ዕለት ዕለት ድካምንና ትጋትን እየጨመረ ብዙ ዘመን ኖረ። ያገለግለኝ የሚወድ ሰውነቱን ይጥላ፣ ጨክኖ የተከተለኝን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት፣ ነፍሱንም የጣላትም ነፍሱን ስለኔ ያገኛታል። እኔን የሚከተለኝ ቢኖር እኔ ካለሁበት በዚያ ይኖራል። እርፍም ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት ያለውን ስሙ ይክበርና የተናገረውን ቃል ለነፍስ ያስብባት ነበር። ይህንን ሥራ በመስቀል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ መልአክ ቅዱስ ሚካኤል የመላእክት አለቃ መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ ሀገር አደረሰው። ይህችውም እንደ ሰቀላ የተሰራች ናት። ቁመቷ ወርዷ እጅግ ሰፊ ነው። የሀገሩ ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ባልሞሏትም ነበር። ብዙ ምሰሶዎች አሉባት። በመልክም እርስ በርሳቸው አይመሳሰሉም። ዥንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድን የሚመስል አለ፣ የፀሐይ ብርሃን የሚመስል አለ። የሁሉም ጸዳላቸው ላይን ይንቦገቦጋል፣ ለማየትም አይረዳም። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል። የፊቱ ምሰሶ ውፍረት አይሰውረውም። የምድሩም መልክ እንደ ብረሌ እንደ ጠራ ዕንቁ፣ ልዝብነቱ እንደ ቅቤ ነው። ጠፈሩም እንደሚገለባበት የፀሐይ እግር ያንጸባርቃል። ክቡር አባታችንም እንዲህ አለ። ይህ ሰቀላ በመጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለተኛው እንደ እሳት ይነዳል፣ እንደ እሳት ነው ብሎ ብናገር እሱን በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። ያደነኩም በቤቱ መካከል ደረስኩ። የተዘጋጁትንም ዙፋኖች አየሁ። የመካከለኛው አንዱ ዙፋን ከነሳቸው ይበልጣል፣ መልኩ ግን እጅግ የተመሰገነ ነው። በግራና በቀኝ ያሉ ዙፋኖች
ከሱ ጥቂት ያንሳሉ፣ መልካቸው ግን የሁሉም የተመሰገነ ነው። እንደ ቀስተ ደመና ዥንጉርጉር ናቸው። በዚያም በመካከለኛው ዙፋን ላይ የሳል ልሳኖች በዘርፉ ያሉበት የብርሃን ልብስ የሚያንጸባርቅ ተቀምጦበታል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመሰግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመሰግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመሰግነው ዘንድ ይገባል። ይህ ነበረ። በብርሃኑ ልክ በስተቀኝ 7 አክሊሎች አሉ። የሰባቱም አክሊሎች ሕብራቸው አይመሳሰልም። አብሮኝ ያለው መልአክ ይህንን ቤት ከማየት የተነሳ ፍርሃት በልቤ ያደረብኝ አልኩት። የቤቱን ነገር ልናገር እኔ ተልኬያለሁና አትፍራለኝ። ይህንንም ባለኝ ጊዜ ፍርሃት ከኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁት የዚህ ቤት ትልቅነቱ ምን ያህል፣ በውስጡስ ያለው የተቀመጠው ማን ነው አልሁት። አስቀድሞ ያየውን አይደለ ኋላ የቤቱን ጌታ እነግርሃለሁ አለኝ። በዚያ ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙ ሰዎች ስም ተጽፎበት ነበር። ጌታዬ እንዲህ ምንድናቸው? የአዕማዱስ ቁጥራቸው ምን ያህል ነው? የዙፋኖቹ ስራው ምንድነው አልሁት። ይህ ቤት ያንተ ነው፣ ከሌሎችም ይልቅ እጅግ የተመሰገነው የመካከለኛው ዙፋን ልዩም ልብስ በላዩም የተቀመጡት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠበቅ በወንበርህ ለሚቀመጡ ካንተ በኋላ ለሚነሱት ልጆች ነው። በዙፋኖች በስተቀኝ ያሉ አዕማድ ቁጥራቸው 45,000፣ በግራም ያሉ የመላእክት ፈጣሪ እንደሰራላቸው 45,000 ናቸው። የብዙ ሰዎች ስም በአምዱ ተቀርጾ የሚታየው ይህ ዓለም እስኪያልፍ ድረስ ከመንፈስ ቅዱስ ለአንተ የሚወለዱ ልጆች ናቸው። ለሊህም አንተ አባት ትሆናቸዋለህ አለኝ። ይህች ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድነኝ አልኩት። እግዚአብሔር ለወደደው ባለሟልነቱና ክብርን ይሰጣልና አለኝ። ከዚህ በኋላ ወደ ሰማይ አውጥቶ ከመጋረጃው ውስጥ አግብቶ ከሥላሴ ዙፋን ፊት ለፊት አቆመኝ፣ ሰገድሁለት። ከዚያ አስቀድሞ በማላውቀው በሌላ ምስጋና አመሰገንሁት። ተክለ ሃይማኖት ክፍልህ ከ24ቱ ካህናቶች ጋር የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተው እሷን ሰጡኝና ከነርሱ ጋር በአንድነት አጠንኩ። ምስጋናዬ ከምስጋናቸው ጋር፣ ልብሴም ከልብሳቸው ጋር ሆነ። ፈጣሪን በሦስትነቱ ተገልጾ አየሁት። እንደወደድኸኝ እወድሃለሁ፣ እንዳከበርከኝ አከብርሃለሁ። ስምህንም ልዑል ክቡር አደርጋለሁ። በጸሎትም የሚታመን ሰው ሁሉ ስላንተ ይድናል። መታሰቢያንም እንደተቻለው ያደረገ እኔ በሰማይና በምድር አገነዋለሁ፣ በአንተ ክብር እንዲከብር አደርገዋለሁ ብዬ እነግርሃለሁ። ጭንቅ መከራ ያገኘውም ቢሆን በስምህ ቢጠራኝ እኔ ከጥንት ሁሉ አድነዋለሁ። በቤተ ክርስቲያንህም ለሚያገለግለው ከ7ቱ ከመላእክት አለቆች ጋር መቆምን እኔ እከፍለዋለሁ። የገድልህም መጽሐፍ ከተነበበበት ስምህም ከተጠራበት ቦታ ለዘላለም ይቅርታዬን ቸርነቴ በዚያ ይኑር። አመሰግንኩት፣ ሰገድኩለትም። በሥራዬ ሳይሆን በፈቃድ ይህንን ሁሉ ለሰጠህኝ አቤቱ ለአንተ ምስጋና ይገባሃል አልኩት። ከዚህ በኋላ መልአኩ ወደ ቀድሞ ኑሮ የመለሰኝ። ክቡር አባታችን ይህንን አይቶ በሰማይ በሚኖር ፈጣሪው የፍቅር እንደ እሳት ልቡ ነደደ። ዘወትር የዳዊት መዝሙር ሌሎችንም የነቢያት የሐዋርያትን መጽሐፍ ያነብ ነበር እንጂ ሌሊትና መዓልት አይተኛም ነበር። እንደዚህም ሳለ የምንኩስናን ሥርዓት እንድታውቅ የከበሩ ገዳማትን ፈልግ እንጂ በአንድ ቦታ መኖር ላንተ ለምንህ ነው የሚል ሐሳብ በልቡ ተነሳሳ። ይህንንም ሲያስብ ዘወትር ይጠብቀው የነበረ ብሩህ መልአክ በፊቱ ብልጭ አለበት።
ከዚህም የተነሳ የወደደውንም አደርጋለሁ። አባታችን አቡነ ተክለ ሃይማኖትም ቅዱስ ሆይ ወዴት እሄዳለሁ አለው። ወደ ትግራይ አውራጃ ምድር ዳሞም ወደሚባል ተራራ ውጣ፣ ስሙ ዮሐን የሚባለውን ሰው የከበረው ሰው በዚያ ታገኘዋለህ። አስኬማና ቆብን ከሱ እጅ ተቀበል። ተነስ እስክልህ ድረስ ከዚያ ቆይ አለው። ወደ መንፈሳዊ አባቱ ያውም አባ ኢየሱስ ሞዐ ሲነጋ ገስግሶ ሄደ። በልቦናው ያሰበውን ስለ አስኬማና ስለ ቆብ መቀበልም መልአክ እንዳለው ገለጠለት። አባ ኢየሱስ ሞዐ አስኬማና ቆብን ገና አልተቀበለም ነበርና። አባ ኢየሱስ ሞዐ የክቡር አባታችን ቃል ሰምቶ እኔ እንደከበረ ሳይ ነበርኩ እንጂ እንደ ልጅ አላይህም፣ ለማን ትተውኛለህ እያለ ብዙውን አለቀሰ። ወደ ደብሩ ስለመሄድ ግን ነገርህ ደስ አሰኘኝ። ከዚያ ደርሰህ አስኬማና ቆብን ተቀበል፣ ኋላ ለእኔ ትሰጠኛለህ። ልጄም ስትሆን አባት ትሆነኛለህ። ባህሩን የሚያሻግር ሰው የለምና ዛሬ ታገሳለው። ክቡር አባታችንም ከእግዚአብሔር የሚበልጥ ሰው የለም፣ እግዚአብሔርም ከኔ ጋራ ካለ ባህርም ሌላ ነገር ቢሆን መንገድ ሊከለክለኝ የሚችል የለም፣ ይህንንም ከመናገር ጋር አይሆንም ብሎ ሄዶ አሰበ። አበምኔቱም ሊሸኘው ተነሳ። እስከ ባህሩ ወደብ ድረስ አብረው ደረሱ። እነሆ ቅዱስ ሚካኤል በክቡር አባታችን ፊት ቆመና ተከተለኝ አለው። ወደ ባህሩ ገብቶ እንደ ደረቅ ሄደ። ክቡር አባታችንም ተከተለው። ባህሩን አብረው ተሻገሩ። አባ ኢየሱስ ሞዐም አይቶ አደነቀ። አቤቱ በቅዱሳኖች ላይ ሥራ ድንቅ ነው አለ። እግዚአብሔርንም እያመሰገነ ወደ ቤቱ ተመለሰ። አባታችን ግን በሐይቅ 10 ዓመት ያህል ኑሮ በእግዚአብሔር ትእዛዝ እየተቃና ሄዶ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር ካስቀናት ገዳም ከትግራይ ደረሰ። ይህችም ዘሚካኤል የተባለ የአባ አረጋዊ ገዳም የምትሆን ደብረ ዳሞ ናት። ይኸውም የሰዓልድባ ልጅ አልአሜዳ ከታዜን አስቀድሞ በነገሰባት ወራት ከግብፅና ከሮማ ከመጡት በጽሞና ከሚኖሩት ከ9 ቅዱሳን አንዱ ነው። እሊህም አውራጃውን ሁሉ ያበሩ ብርሃን ያላቸው ከዋክብት ናቸው። ከነዚህም በነግህ ዘርተው በሰርክ የሰበሰበ ውሃውንም በፊት የሚቀዳለ ከነዚህም ለእያንዳንዳቸው የራሳቸው የጸጋ ክብር እድል ፈንታ የተሰጠዋለ። የነዚህ የተደነቀ ወገን አባታችን ግን ቀድሞ ወደ ተናገረው ከአረጋዊ ገዳም አበምኔት ዘንድ ገባ። የመጣበትንም ምክንያት አስኬማና ቆብን ለመቀበል እንዲሻ ነገረው። አበምኔቱም አባ ዮሐኒ ነው። ይኸውም ጽድቅና ጸጋን የተመላ። ስምህ ማን ነው አለው። የምንኩስናንም ልብስ አለበሰው። አንተ የወዴት ነህ አለው። በፈጣሪ ትእዛዝ ከሩቅ ወደ አንተ መጥቻለሁ አለው። ስምህ ማን ነው? የምንኩስናንስ ልብስ ማን አለበሰ አለው። ስሜስ ተክለ ሃይማኖት ነው። የምንኩስናን ልብስ በባህር ደሴት የሚኖረው አባ ኢየሱስ ሞዐ አለበሰኝ አለው። አባ ዮሐኒም በእውነቱ አንተ ገንዘቤ ነህ፣ እሱንም በመንፈስ ቅዱስ ወልጄዋለሁና የልጅህ ልጅ ነህ አለው። አባ ዮሐኒም እንደተለመደው ሥርዓት በአስኬማና በቆሙ ላይ ጸለየና ለክቡር አባታችን ሰጠው። አባታችን ተክለ ሃይማኖትም ቆቡንና አስኬማውን ተቀብሎ የለዚህን ስማቸው የተጠራውን የ9 ቅዱሳን ገድል የምንኩስናውን ሥርዓት ጀመረ። ፈጽሞም የገድል ጣዕም እንዳላወቀ ሆነ። ዘወትርም በጎ መስራትን የሚያውቃት የማይሰራት ኃጢአት ትሆንበታለች። የሐዋርያው የጳውሎስ ነገር ይከተላል። መንፈሳዊ ፍቅርን ወድጃለሁና ይህንን ሁሉ ግን ለእኔ ረባኝ የነበረው ስለ ክርስቶስ እንደ ጎስቋላ ቆጠርኩት። ሁሉንም ደግሞ ስለ ጌታ ኢየሱስ ክርስቶስ ዕውቀት እንደ ምናምን እቆጥረዋለሁ። ይህም ነገሩን ሁሉ ስለ እርሱ የናቅሁት እንደ ጉድፍ የቆጠርኩት
ክርስቶስን ረባው ዘንድ ነገር ግን አንድ ነገር አለኝ፣ በኋላ ያለውን እየረሳው ወደፊቴ ወዳለው ምልክትን እየዘረጋው እየተመለከት ወደ ዋጋው ፈጥኜ እሮጣለሁ ያለውን ሰራተኛ ንብ ከእንጨቷ ሁሉ የአበባውን ጨርቋ እንድትሰበስብ እንድትቀስም የቀድሞ አባቶቻችን ከገድላቸው የተገኘውን ትሩፋት የሰማውንም የቅዱሳን ገድል ሁሉ በሰማው ጊዜ ይሰራ ነበር። እግዚአብሔርን በመፍራት መላው አካሉ ብርሃን ሆነ። የሚሆንም ነገር ገና ሳይደረግ ያውቀዋል። ለመነኮሳት ሁሉ የሚመጣባቸውን ይነግራቸዋል። ነገሩን ፈጥኖ ያደርግና ያደንቁታል። በማመስገኑ መላእክትን መሰላቸው። የኋለኛውን ነገር በማወቁ ለነቢያት ወገናቸው ሆነ። በማስተማሩም ሐዋርያትን መሰላቸው። በመገረፉና ገደል በመውደቁ ለሰማዕታት ወገን ሆናቸው። ድካማቸውን በመሸከም ለአባቶቻችን መነኮሳት ወንድሞቻቸው ሆነ። ይህንንም ሁሉ መስሎ ከቅዱሳን ሁሉ ሰብስቦ የመጻሕፍትን ሁሉ ፍሬ ይህችም ጳውሎስ የጠራት የመንፈስ ቅዱስ ፍሬ ግን ፍቅር ናት፣ ደስታም፣ ሰላምም፣ ትዕግስትም፣ ቸርነትም፣ በጎነትም፣ ሃይማኖትም፣ ገርነትም፣ አለመሰሰትም ናት ያላትን ተመገበ። ከሁሉ ይልቅ ፍቅር ይበልጣል። ፍቅር ግን ፍጹም ሕግ ነው። ተራራ እስኪያፈልስ ድረስ ሃይማኖት ቢኖረኝ ፍቅር ከሌለኝ አንዳች አይደለሁም። ለድሆችም ደግሞ ገንዘቤን ባበላ ሥጋዬን በእሳት ለመቃጠል ብሰጥ የፍቅር ከሌለ ግን ምን ረባው የለም። የተደነቁት ወገን የሚሆን አባታችን ግን ይህንን ፍቅር ለመፈጸም ለእግዚአብሔር ኃጢአተኛ ሳይሆን ለኃጢአተኞች እንደ ኃጢአተኛ ሆነላቸው። ለአንዱም ለአንዱ ሰውነቴን ስላንተ አሳልፋለሁ ይለዋል። በምክሩም ከክፉ መንገድ የቅዱሳንን ድካም ወደ መሸከም ይመልሳቸዋል። ለሰነፎች ሰነፍ ሆነላቸው፣ ኋላ ግን እውቀት ይሆናቸዋል። እንዲሁም በደብረ ዳሞ 12 ዓመት ተቀምጦ የእግዚአብሔር መልአክ ተነጋገረው። ከዚህ ደብር ውጣና የትግራይ አውራጃ ዙር፣ በእነሱም ዘንድ ጥቅም ታገኛለህና የቅዱሳንን ገዳማት የመነኮሳትን ቦታ ሁሉ ጎብኛለው። ወደ አባ ዮሐን ሄዶ ልቦናው የወደደውን ሁሉ መልአኩም እንዳለው ነገረው። አባ ዮሐንም ቀድሞ ከእግዚአብሔር ታዘ ወደ እኔ መጣ። አሁን ወደዚህ ቦታ ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። አባ ዮሐንም ሊሸኘው ተነሳ። ከላይ ወደ ታች ከሚወርድበት ከደብረ ዳሞ በር አብረው ደረሱ። ያለ ጠንካራ ገመድ በላዩ ለመውረድ የማይቻል ገደል ከዚህ አለ። የገመዱ እርዝመት በክንድ 40 ያህል ነው። ክቡር አባታችንም ከዚያ ደርሰው በገመድ ሊወርድ ጀመረ። አባ ዮሐንና ልጆቹም አወራረዱን ሊያዩ ከገደሉ አፋፍ ቆሙ። ያን ጊዜውኑ ገመዱ ከካስማው ስር ተቆረጠና ክቡር አባታችን ተከተለው። 6 ክንፎችም ተሰጡት። ክንፎቹንም እያማታ በረረ። የደብሩም መነኮሳት ሁሉ እያዩት 3 ዘንግ ወርውሮ የሚያርፍበትን ያህል ሄዶ ይህን ተአምራትን ያደረገላቸው እግዚአብሔርን እያመሰገኑ ወደ ደብራቸው ተመለሱ። አባታችን ተክለ ሃይማኖት ወደ ዋሊ ገዳም ገባ። የተሰወሩትን መነኮሳት ከዛ አግኝቶ በመንፈሳዊ ሰላምታ እጅ ነሳቸው። ሁሉም እንዳንድ ቃል ሆኖ ከኛ የምትከበር አንተ ወደኛ ለምን መጣህ አሉት። ክቡር አባታችንም አባቶች እንዲህ አትበሉኝ፣ ይልቁንም እናንተ ከኔ ትከብራላችሁ እንጂ እኔ ከናንተ በምን እከብራለሁ አላቸው። እኛስ በእውነት እውነት እንልሃለን፣ በምድር ላይ ጸጋ የተሰጠው እንዳንተ ያለ ሰው አላየንም። እነሆ ብዙ ቅዱሳን ካንተ ይወለዳሉ፣ ለብዙዎች አሕዛብ አባታቸው ትሆናለህ አሉት። ክቡር አባታችንም የፈጣሪ ፈቃዱ ከሆነ ለኔስ በጎ አላቸው። ምንም እህል ውሃ ሳይቀምስ 40 ያህል ቀን ከሳቸው ጋር ተቀመጠ። እስከ ዛሬ በዚያ ገዳም እህል የሚቀመስ የለም ነበርና።
ከዚህ በኋላ ቅዱሳኑን ተሰናብቶ ወደ ሐውዜን ገዳም ሄደ። ከዚያም ደርሶ በዚያ ስፍራ የሚኖሩት ሰዎች እጅ ነስቶ አነዋወራቸው እንደምን ነው አላቸው። ደጋግ ሰዎችም እንደሆኑ አውቆ ከሳቸው መባረክን ፈለገ። ጸጋን በተመላች ክብርት እጅ በረከታን ተባርከን እንጂ እኛስ እግዚአብሔር የባረከውን ብሩክ ሰው እንባርክ ዘንድ ለእኛ አግባብ አይደለም አሉት። ክቡር አባታችን አቡነ ተክለ ሃይማኖትም ከእናንተ በረከትን እሻ ዘንድ ወደ እናንተ መጥቻለሁና እናንተ ተባረኩኝ ዘንድ የተገባ ነው አላቸው። በእግርህ እርምጃ በዓታችን ተባረክ ዘንድ ወደ እኛ እግዚአብሔር ላከ እንጂ አንተ በፈቃድህ የመጣህ አይደለምና። እግዚአብሔር ቅዱስ ሆይ አሁንም ባርከን አሉት። ሁሉንም ባረካቸው። ከባረካቸው በኋላ እሱም በረከት ከሳቸው ተቀብሎ መንገዱን ሄደ። ወደ ገዳምም ደርሶ የገዳሙን መነኮሳት እጅ ነስቶ በረከትን ከሳቸው ፈለገ። እንደ ቀደሙ ቅዱሳን መልስ ሰጡትና እሱም ባረካቸው። ከባረካቸው በኋላ የእግዚአብሔር ሰው ክቡር አባታችን ሆይ ምድር በረከትህን እንድትቀበል በትግራይ አውራጃ ሁሉ የመድረስ ሽታ ትፍሰሳሉ። እንዲሁም ቢሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ። ወደ ደረሰበትም ስፍራ ሁሉ የሐዋርያት ኃይል ተከትለው ነበረች። በሷም ድንቅ ተአምራትን ያደርግ ነበር። ውሃም የሚያፈልቅበት ጊዜ አለ። ድውያንን የሚፈውስበት፣ ሙታንም የሚያስነሳበት ጊዜ አለ። ወደ ኤርትራ ባህር ደረሰ። የሚሻገርበት መርከብ አላገኘም። የወንጌሉንም ጸሎት ጸለየ። ጸሎቱንም ከጨረሰ በኋላ እግዚአብሔር መልአክ ቅዱስ ሚካኤል እንደ ልማዱ በባህር ላይ ሲሄድ ታየው። ክቡር አባታችንም በኋላው ተከተለ። ሁለቱም አብረውት በአንዲት ሰዓት ተሻገሩ። ባህሩንም ተሻግረው ክቡር አባታችን የሞተ ሰው አገኘ። አንተ አስከሬን የክርስቲያን ወገን እንደሆንክ እኔ መስቀሉን የምሸከምለት በፈጣሪ በኢየሱስ ክርስቶስ ስም ከተኛህበት ተነስ ብሎ ባረከው። አስከሬኑም ያን ጊዜውን ከእንቅልፍ እንደ መንቃት ተነሳና ጮኸ። ከጽዮን ወገን እግዚአብሔርን የማመልክ ክርስቲያን ነኝ አለ። አባታችን ተክለ ሃይማኖትም ምን ገደለህ አለው። ኢየሩሳሌም ሲሄድ በውሃ ጥም ሞትኩ አለው። ክቡር አባታችንም ኢየሩሳሌምስ የምትሄድ ከሆነ ና ተከተለኝ አለውና ተከተለው። አባ ሚካኤል እስክንድርያ ሊቃነ ጳጳሳት ሳለ ከጌታችን መቃብር ደረሱ። ወደ እርሱ ገብቶ እጅ ነሳው። ሊቀ ጳጳሱም እሱም ከመንበሩ ተነስቶ እጅ ነሳው። የእግዚአብሔር ሰው ተክለ ሃይማኖት ሆይ ወደ እኔ መምጣት መልካም ነው አለው። ክቡር አባታችንም በረከትን እንዲቀበል ባርከኝ አለው። ዳግመኛም አባቴ ሆይ ስሜን ማን ነገረህ አለው። ስላንተ በዚች ቀን የእግዚአብሔር መልአክ እንደነገረኝ እውነት እልሃለሁ አለው። የአባቶቼ የሐዋርያት በማርቆስም ወንበር የተቀመጡት የአባቶቼ ሊቃነ ጳጳሳት በረከታቸው ይደርብህ ብሎ ብዙውን ባረከው። ክቡር አባታችንም እግሮቹን እጆቹን ሳመው። እሱም ራሱን አፉን ሳመው። እንግዲህ ወዲህ አንተ ብዙዎች መነኮሳት አባት ትሆናለህና አመንኩስ፣ በስምህም ብዙ አብያተ ክርስቲያናት ይታነጻሉ። ወደ ሀገርህ ተመለስ፣ ከእግዚአብሔር ዘንድ ክፍለ እሷ ናት አለው። ክቡር አባታችንም እኔስ ወደ ሀገር ያልመለስም በእጆች እንድቀበል ወደዚህ መጣው። ምንኩስናንም አላመነኩስም፣ ለራሴስ እንኳ የምንኩስና ሥራ አላወቅኩም አለው። ጳጳሱም አባ ሚካኤል እውነት እልሃለሁ ካንተ የሚበልጥ ከመነኮሳት የለም፣ ነገር ግን በቃሌ እሺ በል አለው። ክቡር አባታችን ከፈጣሪ ከእግዚአብሔር በታች አባቴ አንተ ነህና ያልከኝን አደርጋለሁ፣ ነገር ግን ከአስቄጥስና ከሲሃት ገዳም ቅዱሳን ዘንድ እጅ ልነሳ እወዳለሁ አለው። እግዚአብሔር መንገድህን ያቃናልህ ሂድ አለው። ከሱም ሄዶ ከጌታ መቃብር ሰገደ። ሰው ከሆነበት ቦታ ከገሊላ ጀምሮ እስከ መሰወሪያው እስከ ደብረ ዘይት ድረስ
ጌታ ሥራ ወደ ሠራባቸው ቦታዎች ሁሉ ደረሰ። ወደ ዮርዳኖስም ወንዝ ወርዶ በውስጧ ተጠመቀና ወደ ሲሃት ገዳም ገባ። በውስጧም ከሚኖሩት አእሩግ ተባርኮና ወደ አስቄጥስ ገዳም ይህችም የልብ መመዘኛ የምትሆን አለፈ። በዚያ ካሉት ሽማግሌዎችም ተባረከ። ያን ጊዜ እግዚአብሔር መልአክ ቅዱስ ሚካኤል ተነጋገረው። ተክለ ሃይማኖት ወይ ምን ትላለህ አለው። ክቡር አባታችንም ከዚህ መኖርን እፈቅዳለሁ አለ። መልአኩም ላንተስ ይህች ገዳም ክፍል አይደለችም፣ ነገር ግን ልጆች በኋላ ዘመን ተሰብስበው መጥተው ከውስጧ ይበዛሉ። አንተ ግን ወደ ኢትዮጵያ ሀገር ውጣ። በትሩፋት ሥራ ከመረመርከው በኋላ ወደ አንተ የመጣውን አመንኩስ። ለመንግሥተ ሰማያት የማይበቃ ወደ አንተ የሚመጣ የለም አለው። ክቡር አባታችንም ጌታዬ ይህንን በምን ወራት እሰራለሁ አለው። በዚህ ወራት አለው። ክቡር አባታችንም ወደ ኢትዮጵያ ተመልሶ ትግራይ አውራጃ ደረሰ። ከሙታን የሚያነሳው ያ ሰው ይከተለው ነበር። ጻዕዳም ባደረሱ ያም ሰው ክቡር አባታችን ሆይ የምንኩስና ልብስ ልታለብሰኝ እፈቅዳለሁ አለው። ክቡር አባታችንም የቅዱሳን የድካማቸውን ቀንበር መሸከም ትችላለህን አለው። ሁሉን የሚችል ፈጣሪ በጸሎት ያጽናኝ እንጂ አዎን አለው። አባታችንም የምንኩስና ልብስ አለበሰው። ስሙንም አርኤነ ጸጋሁ ብሎ ጠራው። ጽኑ ሆነ። ዘወትርም እያገለገለው ከሱ ጋር ኖረ። አባታችን ተክለ ሃይማኖትም ሃይማኖትን በማስተማርና በምንኩስና በትግራይ አውራጃ ሁሉ ብዙ መነኮሳትን ሴቶችንም ወንዶችንም አመነኮሰ። በብዙ ፍሩክታና ዋሻ ልጆቹንም አረባቸው። እስካሁን ድረስ በስሙ ይጠራሉ። ዳግመኛ ኢየሩሳሌም ወረደ። ቀድሞ ከደረሰበት ሁሉ ደርሶ በደህና ተመለሰ። ሶስተኛም ኢየሩሳሌም ወረደ። ከሊቀ ጳጳሱ ከአባ ሚካኤል ዘንድ ደርሶ እጅ ነሳ፣ ሰላምታም ሰጠው። አባ ሚካኤልም ልጅ ሆይ ለምን እንዲህ ታደርጋለህ? በአንድ ዘመን ስትመላለስ እነሆ የሶስተኛ ነው። ለመነኩሴ ከዙረት አጽንኦ በዓት ይሻለዋልና እንግዲህስ በአንድ ቦታ አረፍ አለው። ጌታዬ እሺ ይሁን አለው። ወደ ሀገሩ ተመልሶ የትግራይን አውራጃ ሁሉ ዞሮ ደብረ ዳሞ ወጣ። በገዳሙም ያሉ ቅዱሳን ባዩት ጊዜ በስድስት ክንፍ ሲበር ቀድሞ ያየነው ተክለ ሃይማኖት ወንድማችን እነሆ ደረሰ እያሉ እርስ በርሳቸው ተነጋገሩ። ፈጥነውም ወደ አበምኔቱ ወደ አባ ዮሐን ያስገቡት። አባ ዮሐንም ባየው ጊዜ ቀድሞ ስላየው ክብሩ ተነስቶ እጅ ነሳው። ቅዱሳንም ሁሉ እጅ ከፍ ከፍ አደረጉት። አባ ዮሐንም አባቴ ሆይ በገዳም ተቀምጬ እንዳመነኩስ ሊቀ ጳጳሱ አዘዘኝ። ከዚህ መኖር ዘንድ ይህንን ውዳሴ ከንቱ ሰውነቴን ተጸየፈችው። ከገዳማትም በአንዱ ሄጄ ኖር ዘንድ አንተ ባርከኝ አለው። አባ ዮሐንም ወደ ሀገር ትመለስ ዘንድ የሚጠራ እግዚአብሔር ፈቃድ ነው እንጂ አንተ የተናገርከው አይደለም። እንዲሁም ቢሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ። ወደ ደረሰበትም ስፍራ ሁሉ የሐዋርያት ኃይል ተከትለው ነበረች። በሷም ድንቅ ተአምራትን ያደርግ ነበር። ውሃም የሚያፈልቅበት ጊዜ አለ። ድውያንን የሚፈውስበት፣ ሙታንን የሚያስነሳበት ጊዜ አለ። ወደ ኤርትራ ባህር ደረሰ። የሚሻገርበት መርከብ አላገኘም። የወንጌሉንም ጸሎት ጸለየ። ጸሎትንም ከጨረሰ በኋላ እግዚአብሔር መልአክ ቅዱስ ሚካኤል እንደ ልማዱ በባህር ላይ ሲሄድ ታየው። ክቡር አባታችንም በኋላው ተከተለ። ሁለቱም አብረውት በአንዲት ሰዓት ተሻገሩ። ባህሩንም ተሻግረው ክቡር አባታችን የሞተ ሰው አገኘ። አንተ አስከሬን የክርስቲያን ወገን እንደሆንክ እኔ መስቀሉን በምሸከምለት በፈጣሪ በኢየሱስ ክርስቶስ ስም ከተኛህበት ተነስ ብሎ ባረከው። አስከሬኑም ያን ጊዜውን ከእንቅልፍ እንደ መንቃት ተነሳና ጮኸ። ከጽዮን ወገን እግዚአብሔርን የማመልክ ክርስቲያን ነኝ አለ። አባታችን ተክለ ሃይማኖትም
ምን ገደለህ አለው። ኢየሩሳሌም ሲሄድ በውሃ ጥም ሞትኩ አለው። ክቡር አባታችንም ኢየሩሳሌምስ የምትሄድ ከሆነ ና ተከተለኝ አለውና ተከተለው። አባ ሚካኤል የእስክንድርያ ሊቃነ ጳጳሳት ሳለ ከጌታችን መቃብር ደረሱ። ወደ እርሱ ገብቶ እጅ ነሳው። ሊቀ ጳጳሱም እሱም ከመንበሩ ተነስቶ እጅ ነሳው። የእግዚአብሔር ሰው ተክለ ሃይማኖት ሆይ ወደ እኔ መምጣት መልካም ነው አለው። ክቡር አባታችንም በረከትህን እንዲቀበል ባርከኝ አለው። ዳግመኛም አባቴ ሆይ ስሜን ማን ነገረህ አለው። ስለ አንተ በዚች ቀን የእግዚአብሔር መልአክ እንደነገረኝ እውነት እልሃለሁ አለው። የአባቶቼ የሐዋርያት በማርቆስም ወንበር የተቀመጡት የአባቶቼ ሊቃነ ጳጳሳት በረከታቸው ይደርብህ ብሎ ብዙውን ባረከው። ክቡር አባታችንም እግሮቹን እጆቹን ሳመው። እሱም ራሱን አፉን ሳመው። እንግዲህ ወዲህ አንተ ብዙዎች መነኮሳት አባት ትሆናለህና አመንኩስ፣ በስምህም ብዙ አብያተ ክርስቲያናት ይታነጻሉ። ወደ ሀገርህ ተመለስ፣ ከእግዚአብሔር ዘንድ ክፍለ እሷ ናት አለው። ክቡር አባታችንም እኔስ ወደ ሀገሬ አልመለስም፣ በእጆች እንዲቀበር ወደዚህ መጣው፣ ምንኩስናንም አላመነኩስም፣ ለራሴስ እንኳ የምንኩስና ሥራ አላወቅኩም አለው። ጳጳሱም አባ ሚካኤል እውነት እልሃለሁ ካንተ የሚበልጥ ከመነኮሳት የለም፣ ነገር ግን በቃሌ እሺ በል አለው። ክቡር አባታችን ከፈጣሪ ከእግዚአብሔር በታች አባቴ አንተ ነህና ያልከኝን አደርጋለሁ፣ ነገር ግን ከአስቄጥስና ከሲሃት ገዳም ቅዱሳን ዘንድ እጅ ልነሳ እወዳለሁ አለው። እግዚአብሔር መንገድህን ያቃናልህ ሂድ አለው። ከሱም ሄዶ ከጌታ መቃብር ሰገደ። ሰው ከሆነበት ቦታ ከገሊላ ጀምሮ እስከ መሰወሪያው እስከ ደብረ ዘይት ድረስ ጌታ ሥራ ወደ ሠራባቸው ቦታዎች ሁሉ ደረሰ። ወደ ዮርዳኖስም ወንዝ ወርዶ በውስጧ ተጠመቀና ወደ ሲሃት ገዳም ገባ። በውስጧም ከሚኖሩት አእሩግ ተባርኮና ወደ አስቄጥስ ገዳም ይህችም የልብ መመዘኛ የምትሆን አለፈ። በዚያ ካሉ ሽማግሌዎችም ተባረከ። ያን ጊዜ እግዚአብሔር መልአክ ቅዱስ ሚካኤል ተነጋገረው። ተክለ ሃይማኖት ወይ ምን ትላለህ አለው። ክቡር አባታችንም ከዚህ መኖርን እፈቅዳለሁ አለ። መልአኩም ላንተስ ይህች ገዳም ክፍል አይደለችም፣ ነገር ግን ልጆች በኋላ ዘመን ተሰብስበው መጥተው ከውስጧ ይበዛሉ። አንተ ግን ወደ ኢትዮጵያ ሀገር ውጣ። በትሩፋት ሥራ ከመረመርከው በኋላ ወደ አንተ የመጣውን አመንኩስ፣ ለመንግሥተ ሰማያት የማይበቃ ወደ አንተ የሚመጣ የለም አለው። ክቡር አባታችንም ጌታዬ ይህንን በምን ወራት እሰራለሁ አለው። በዚህ ወራት አለው። ክቡር አባታችንም ወደ ኢትዮጵያ ተመልሶ ትግራይ አውራጃ ደረሰ። ከሙታን የሚያነሳው ያ ሰው ይከተለው ነበር። ጻዕዳም ባደረሱ ያም ሰው ክቡር አባታችን ሆይ የምንኩስና ልብስ ልታለብሰኝ እፈቅዳለሁ አለው። ክቡር አባታችንም የቅዱሳን የድካማቸውን ቀንበር መሸከም ትችላለህን አለው። ሁሉን የሚችል ፈጣሪ በጸሎት ያጽናኝ እንጂ አዎን አለው። አባታችንም የምንኩስና ልብስ አለበሰው። ስሙንም አርኤነ ጸጋሁ ብሎ ጠራው። ጽኑ ሆነ። ዘወትርም እያገለገለው ከሱ ጋር ኖረ። አባታችን ተክለ ሃይማኖትም ሃይማኖትን በማስተማርና በምንኩስና በትግራይ አውራጃ ሁሉ ብዙ መነኮሳትን ሴቶችንም ወንዶችንም አመነኮሰ። በብዙ ፍርኩታና ዋሻ ልጆቹንም አረባቸው። እስካሁን ድረስ በስሙ ይጠራሉ። ዳግመኛም ኢየሩሳሌም ወረደ። ቀድሞ ከደረሰበት ሁሉ ደርሶ በደህና ተመለሰ። ሶስተኛም ኢየሩሳሌም ወረደ። ከሊቀ ጳጳሱ ከአባ ሚካኤል ዘንድ ደርሶ እጅ ነሳ፣ ሰላምታም ሰጠው። አባ ሚካኤልም ልጅ ሆይ ለምን እንዲህ ታደርጋለህ? በአንድ ዘመን ስትመላለስ እነሆ የሶስተኛ ነው። ለመነኩሴ ከዙረታ አጽንኦ በዓት ይሻለዋልና እንግዲህስ በአንድ ቦታ አረፍ አለው። ጌታዬ እሺ ይሁን አለው። ወደ ሀገሩ ተመልሶ የትግራይን አውራጃ ሁሉ ዞሮ
ደብረ ዳሞ ወጣ። በገዳሙም ያሉ ቅዱሳን ባዩት ጊዜ በስድስት ክንፍ ሲበር ቀድሞ ያየነው ተክለ ሃይማኖት ወንድማችን እነሆ ደረሰ እያሉ እርስ በርሳቸው ተነጋገሩ። ፈጥነውም ወደ አበምኔቱ ወደ አባ ዮሐኔ ያስገቡት። አባ ዮሐኔም ባየው ጊዜ ቀድሞ ስላየው ክብሩ ተነስቶ እጅ ነሳው። ቅዱሳንም ሁሉ እጅ ከፍ ከፍ አደረጉት። አባ ዮሐኔም አባቴ ሆይ በገዳም ተቀምጬ እንዳመነኩስ ሊቀ ጳጳሱ አዘዘኝ። ከዚህም መኖር ዘንድ ይህንን ውዳሴ ከንቱ ሰውነቴን ተጸየፈችው። ከገዳማትም በአንዱ ሄጄ ኖር ዘንድ አንተ ባርከኝ አለው። አባ ዮሐኔም ወደ ሀገር ትመለስ ዘንድ የሚጠራ እግዚአብሔር ፈቃድ ነው እንጂ አንተ የተናገርከው አይደለም። እንዲሁም ቢሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ።